ሁሉም ወገን የመስጊዶችን የአብያተ ክርስቲያናትን እንዲሁም የአማኞችን ክብር ሰላምና ደህንነት የመጠበቅ እንዲሁም የማስጠበቅ ህጋዊ ሞራላዊና ሃይማኖታዊ ግዴታውን ሊወጣ ይገባል ሲሉ የኢትዮጵያ ሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች አሳሰቡ። የበላይ ጠባቂ አባቶቹ ከሰሞኑ በቤተ እምነቶችና አማኞች ላይ የተስተዋሉ ድርጊቶችን አውግዘዋል። ድልነሳ መንግስቴ እንደሚከተለው አዘጋጅቶታል። የኢትዮጵያ የሃይማኖት ተቋማት ጉባኤ የበላይ ጠባቂ አባቶች ወቅታዊ ሀገራዊ ጉዳይን አስመልክቶ መግለጫ ሰጥተዋል። መስጊዶችና አብያተ ክርስቲያናት ለአማኞቻቸው የተቀደሱ ለፈጣሪ ተገቢውን አምልኮ የሚፈጸምባቸው የመንፈሳዊና የሞራል እሴቶች የሚገነቡባቸው ከፍተኛ የሥነ ምግባር ትምህርት የሚሰጥባቸው መሆናቸውና በዚህም አማኞች ከቤተ እምነቶቻቸው ጋር ያላቸው መንፈሳዊና ስሜታዊ ትስስር በእጅጉ ጠንካራ መሆኑ ተገልጿል። በአዲሱ ሸገር ከተማ ከህጋዊነት ጋር በተያያዘ መስጊዶችና አብያተ ክርስቲያናት በመፍረሳቸው ኢትዮጵያውያን በተለይም ህዝበ ሙስሊሙን አስቆጥቷል ያሉት አባቶች በዚህም በታላቁ አንዋርና ኑር መስጊዶች ተቃውሞ ለማሰማት በወጡት አማኞችና በጸጥታ ኃይሎች መካከል በተፈጠረ ግጭት ሰዎች በመጎዳታቸውና ህይወታቸው በማለፉ ሀዘናቸውን ገልጠዋል። ከሁሉ በማስቀደም ባለፉት ሁለት የአርብ ስግደትን ተከትሎ በአዲስ አበባ ከተማ በተለይም በታላቁ አንዋር መስጊድ በተከሰተ ሁከትና ግጭት ምክንያት ህይወታቸው ስላጡ ወገኖቻችን የተሰማንን ጥልቅ ሀዘን እየገለጽን ለሟች ቤተሰቦች ወዳጅ ዘመዶች እንዲሁም ለመላው ህዝብ ሙስሊም መጽናናትን እንመኛለን። በተጨማሪም አካላዊና ስነልቦናዊ ጉዳት የደረሰባችሁ ሁሉ ፈጣን ፈውስ ታገኙ ዘንድ እንመኛለን። በጸሎታችንም እናስባችኋለን። የህዝብ ሙስሊሙ ልዩ ቀን በሆነው የጁምዓ ቀን ላይ ስለሆነውና በሁሉም ወገን ላይ ስለደረሰው ጉዳት ሁሉ እኛ የኢትዮጵያ የሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች ማዘናችንንና ተግባሩንም የምናወግዝ መሆኑን እንገልጻለን። በተመሳሳይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በምዕራብ ጎጃም እና በአርሲ አህጉረ ስብከት በሚገኙ ሁለት አጥቢያዎች ላይ በደረሰው ጉዳት እየተጣራ እንደሚገኝ የቤተክርስቲያኒቱ የህዝብ ግንኙነት መምሪያ በይፋዊ የፌስቡክ ገጹ ያወጣው መረጃ ይጠቁማል። በተጨማሪም በተለያዩ የሀገራችን አካባቢዎች በሚገኙ የወንጌላውያን አማኞች አብያተ ክርስቲያናትም ላይ ችግሮች እንዳሉ ተገንዝበናል። የኢትዮጵያ የሃይማኖት ተቋማት ጉባኤ በላይ ጠባቂ አባቶች ችግሩ በዘላቂነት እንዲፈታ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከሚመለከተው የመንግስት መዋቅር ጋር የጀመረውን ውይይት በመደገፍ የሰላም መልእክትና ጥሪ አስተላልፈዋል። በሁለቱ የአርብ ጸሎት ላይ በተከሰተው አሳዛኝ ክስተት በእጅጉ ማዘናችንን እየገለጽን በተለይም ህግን ለማስከበር የዜጎችን ሰላምና ደህንነት ለመጠበቅ የተሰማራው የጸጥታ ኃይል የወሰደው የኃይል እርምጃ ተገቢ ያለመሆኑን እንገልጻለን። በተመሳሳይ በጸጥታ ኃይሉ ላይ የተፈጸመው ጥቃትንም ተገቢ ያለመሆኑን በአጽንኦት እንገልጻለን። አንዳንድ ኃላፊነት የጎደላቸው አካላት የሚያደርጓቸው የተሳሳቱና አላስፈላጊ ቅስቀሳዎች ሰላምንና አብሮነትን እንደሚጎዱ ተገንዝበው ከድርጊታቸው እንዲቆጠቡ አሳስበዋል። የመንግስት አካላት በተለይም የህዝብን ሰላምና ደህንነት የመጠበቅ ኃላፊነት የተጣለባችሁ አካላት ህግንና ሰላምን የማስጠበቅ ኃላፊነታችሁን በከፍተኛ ጥንቃቄ በትዕግስትና በሆደ ሰፊነት እንድታከናውኑ አደራ እንላለን። በላ ሙስሊሙ ህብረተሰብ በመሪ ተቋሙ በኩል የተጀመረው ችግሩን በዘላቂነት እንዲፈታ የማድረግ ሂደት ውጤታማ እንዲሆን ሁላችሁም በትዕግስት እንድትጠብቁ በአጽንኦት እንጠይቃለን። በየደረጃው የምትገኙ የመንግስት የሥራ ኃላፊዎች የሁሉም የሃይማኖት ተቋማት ክብርና ሰላም የመጠበቅ ህጋዊ ኃላፊነታችሁን በመወጣት የሃይማኖት ተቋማት እውነተኛ የሰላም ቤት እንዲሆኑ አዎንታዊ አስተዋጽኦ እንድታደርጉ በአጽንኦት እናሳስባለን። ሁሉም ሃይማኖቶች የሚያስተምሩትን የትዕግስት፣ የፍቅር፣ የይቅርታ፣ የመከባበርንና የአንድነት እሴት በመጠበቅ ዛሬም እንዳለፈው በሀገራችን የገባውን ክፉ መንፈስ እንዲወገድ አጥብቆ መጸለይና የሰላምና የአብሮነት እሴቶች እንዲጠናከሩ አደራ ብለዋል።